ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። አሽዬ ላይ ምንም የምለው ነገር የለም። በኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ በትላንትናው ዕለት በፌስቡክ ገጻቸው ላይ አንድ ፎቶ ለጥፈው ነበር። ቅር የሚለኝ ምንድን ነው 80 ዩኒቨርሳል በዓለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎርዛት ማተር ጌሙን ስትጫወች እኔ እንቅልፌን ተኝቻለሁ። የመረጣችሁ ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወችበትን ሰዓት ይሁንና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የደረሰውን ግፍ በእንጨትና በጭቃ ቤቶችን መገንባት መከልከሉ ተሰማ። ባይዜ ወንዶች ታቶ የሚያምረው ማለት ነው ሀብታም ወንድ ላይ ነው። እሺ ደሃ ወንድ ላይ የሆነ ነገር ነው የሚመስለው። ልንፈራችሁላ እንችላለንና እኔ እግዚአብሔር መኖሩን ያመንኩት ወራሄ ገቤ ፊክስድ 15 ሺህ ብር ነው። የቀን ወጪ ፊክስድ 1 ሺህ ብር ነው። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምንጽፈው? ሰላም እንዴት ናችሁልኝ ውዴ ቻናሌ ተከታታዮች፣ እኔ ያለው ዛሬም እንደተለመደው እናንተ ተመልካቾች ዘናፍት ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል ብዬ አሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁንም ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። ባይዜ ወንዶች ታቶ የሚያምረው ማለት ነው ሀብታም ወንድ ላይ ነው። እሺ ደሃ ወንድ ላይ የሆነ ነገር ነው የሚመስለው። ልንፈራችሁላ እንችላለንና ሀብታም ወንድ ላይ ነው የሚያምረው። ደግሞ እንደዚህ ብላችሁ መጣችሁ። አረ አንዳንድ ሴቶች የደሃ ወንድ መከራ አታብዙት። በዚህ ሰዓት በታክሲ ጭማሪ ለተማረራችሁ ሰዎች አዲስ መረጃ ተሰምቷል። አልሰማንም ብላችሁ የታክሲ ሹፌሮች እንዳትታገዱ። ከታሪፍ በላይ የሚያስከፍሉ የታክሲ አሽከርካሪዎች ከስራ ሊታገዱ መሆኑ ተሰምቷል። በአዲስ አበባ ከተማ በሚንቀሳቀሱ የታክሲ አሽከርካሪዎችና ተሳፋሪዎች ላይ አዲስና ጥብቅ መመሪያ መውጣቱ የከተማው ትራንስፖርት ቢሮ አስታውቋል። በዚህ መሰረት ሕግ በሚጥሱ አሽከርካሪዎች ላይ የእገዳ እርምጃ እንደሚወሰድም ተገልጿል። ማንኛውም አሽከርካሪ ከተቀመጠው ታሪፍ በላይ ዋጋ አስከፍሎ 3 ጊዜ በተደጋጋሚ ጥቆማ ወይም ደግሞ ክስ ከቀረበበት ከትራንስፖርት አገልግሎት ስራው ሙሉ በሙሉ የሚታገድ ይሆናል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩ። ይሄ እንግዲህ ትክክለኛ ውሳኔ ይመስለኛል። ነዳጅ ላይ 5 ብር ሲጨምር 10 ብር የነበረ ትራንስፖርት 20 ብር 30 ብር ያስገቡታል አንዳንድ ሹፌሮች። አንዳንድ ሰዎች አሉ በቃ ትክክለኛ ታሪፉን ጠብቆ የሚያስከፍሉ፣ ግን የተጋነነ ጭማሪ የሚያደርጉት ላይ መንግስት እንደዚህ አይነት እርምጃ መውሰዱ ሊበረታታ የሚገባው ተግባር ነው። እኔ እግዚአብሔር መኖሩን ያመንኩት ወራሄ ገቤ ፊክስድ 15 ሺህ ብር ነው። የቀን ወጪ ፊክስድ 1 ሺህ ብር ነው። እንግዲህ አብዛኛው የኢትዮጵያ ሕዝብ የሚኖረው በአስማት ነው። የ15 ሺህ ብር ደሞዝ እየተከፈለው 20 ሺህ ብር ቤት ከፍሎ ቀለብ ገዝቶ ልጆች እያስተማረ ብዙ ነገር እያደረገ ነው የሚኖረው እና ለዚህ ነው የኢትዮጵያ ሕዝብ በአስማት ነው የሚኖረው የሚባለው። አረቄ ወይስ ጠላ? መጠጥ አረቄ ጎልድ ሌብልና አረቄን የሚለየው ነገር አለ? ምንድነው የሚለየው? ማን ነው ጎልድ ሌብል ንጉስ ያደረጉ? ሰዎች በሌሎ ሊከቱባቸው የሚችሏቸው መጠጦችን ጥቀስ። አረቄ መጠጣት በዚያ ተጀመረ። ነዳኝ ወደ ቤቴ እያንደረደረ የእንጂባራው ተስማሚ ነው። አረቄ ከዓመት እስከ ዓመት አረቄ እያካለለ አረቄ የስንቱን ጉበት አረቄ እያቃጠለ አረቄ። እንደው የሆነ ነገር ቢያናድዶት ግን ምንድነው የሚያረጋጋውት? ያው የሀገራችን ተወላጅ አረቄ ከናፍርሽ ቢዋብ ያየሽ ሰው በሙሉ ስላንቺ ቢያወሳም ጣፋጭ ያልሹ ከንፈር አረቄን ተክቶ ችግር አያስረሳም። ይልቅስ አፈር ሳይጫነን መላከ ሞት በሮ ወደኛ ሳይመጣ መኳኳሉን ትተሽ መሽቀርቀሩን ትተሽ ና አረቄን ጠጣ። እንግዲህ አረቄ ከፖለቲከኛው እስከ ተራው ማህበረሰብ፣ ከሀብታሙ እስከ ደሃው፣ ከትልቅ ሰው እስከ ወጣቱ እንግዲህ ለሀበሻ የሚያስማማው መጠጥ ቢኖር አረቄ ነው። አረቄ ላይ እንግዲህ ሁሉም ሀበሻ ተስማምቶ ነው የሚወደው። ውስኪ ለሀበሻ ውስኪ ብታቀርብለት ምንም ነው። ይኸውልህ ሰውየው ነገረን እኮ አሁን እሱ G+ ላይ ከመኖሩ በፊት ማለት ነው አፓርታማ ላይ ተሰቃይቷል። ከዛ በፊት ደግሞ ኮንዶሚኒየም ላይ ዝም ብሎ አይደለም
G+2 ላይ እየኖረ ገባ ስትራግል አድርጓል። በጣም ቻሌንጅ አለው። አሁን ለሱ ቻሌንጅ የሆነው ነገር አንተ ጋር ደግሞ ላይሸልጅልጅ ይችላል። በቃ ቻሌንጅ እንደየሰው። ስለዚህ ዝም ብላችሁ ኮሜንት ላይ ገብታችሁ የኛ ኑሮ ምና አትበሉ። በቃ እንዴ ተሰቃይቷል እኮ ወንድምኔም ላይ መኖር በጣም ከባድ እኮ ነው። ከዛ አፓርታማ ሊያስቡት ደግሞ እንደገና አፓርታማ በጣም የከፋ ማለት ነው። አሁን እንግዲህ G+ ላይ ነው እየኖረ ያለው። በጣም ደስ ይላል። ቻሌንጅ ነው በቃ ካልቸለጀለ በቃ አፓርታማና ኮንዶሚኒየም ላይ መኖር እንግዲህ ቻሌንጅ ነው ብሏል ወንድማችን። G+2 ላይ መኖሬን አትዩ በፊት አፓርታማና ኮንዶሚኒየም ላይ ኖር ያለው ብሏል። እንግዲህ ያው ለሱ አፓርታማና ኮንዶሚኒየም ላይ መኖር ቻሌንጅ ሊሆን ይችላል። ለአብዛኛው ኢትዮጵያዊ ማህበረሰብ ግን ኮንዶሚኒየም እና አፓርታማ ላይ መኖር ቅንጦት ነው እና ልዩነታችን ይሄ ነው። ኢትዮጵያ ውስጥ ብቻ ይመስለኛል ለሰው ብር አበድራችሁ ብራችሁን ለመቀበል እናንተ ግዴታ ወይ ቤት ኪራይ ሊደርስባችሁ ይገባል፣ ወይ የልጆች ትምህርት ክፍያ፣ ወይ የምትበሉት ማጣት አለባችሁ፣ ወይ መቸገር አለባችሁ፣ ማጣት መንጣት አለባችሁ እንጂ ያለ ምክንያት የገዛ ብራችሁን የራሳችሁን ብር ያበደራችሁትን ማግኘት አትችሉም። ማለት ለአበደራችሁ ሰው ምክንያት መስጠት አላችሁ። ሰላም እንዴት ነሽ? ሰላም እንዴት ነው ወንድሜ? የባለፈውን ብር እኮ ፈልጌ ነበር ትንሽ ቸግሮኝ ነበር እባክህ ነው እንጂ ደልቷችሁ ሀቃችሁ መጠየቃችሁ ኖርማል ሆናችሁ ብር ሳያንሳችሁ ተቸግራችሁ ያበደራችሁትን ልትጠይቁ ማናችሁ? እናንተ ማናችሁ? ግዴታ ችግር ሊኖር ይገባል እንጂ አችሉም መጠየቅ። ቴንክ ዩ። እንግዲህ አብዛኛውን ሀበሻ በቃ ከተቀረው ዓለም የሚለየው ብዙ ባህሪያት አሉት። አንደኛው እንግዲህ ይሄ ነው። ብድር አበድራችሁ ፈልጋችሁ ለአንድ ሰው ብድር ሰጣችሁ እናንተ ቸግሮኛል፣ የቤት ኪራይ ደርሶብኛል፣ እንትን ልከፍል ነው፣ የልጆቼ የትምህርት ቤት ደርሶብኛል ብላችሁ ካልሆነ የራሳችሁን ብር አይመለስላችሁ። ይሄ እንግዲህ ከተቀረው ዓለም የሚለየን። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምንጽፈው እንዴ? የሱን ነገር ማቱ ሃይፕ ቀልብ ይላኩት ወይ ማል ምን አልተባልክ ወይ ምን ሆነን ነው? ቆይ እንደዛ ምንጽፈው አንተ ምንም ጭንቅላታችን አይሰራም ነው። ፈጣሪ ወይ ስንት የሚያስጠላ ነገር አለ በእናትህ። እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ምናምን በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን በቃ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስበው አይደለም። አሁን እንዴት ነው የምታስባምጪው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው እንዴ ዘንድሮ የምትጽፊው? በቪዲዮ የምታወራው አዴ ምን ሆነሻል? የኔ ቆንጆ ምን እሺ ነው? ኧረ አክሽ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንደዚህ ነው ታስለው? የኔ ቆንጆ እንደዚህ ነው ታስለው? አንተ የፌስቡክ በስንት ጣሙ በእናትህ እውነት ነው። የፌስቡክ በስንት ጣሙ እንዴ! እንደዚህ ነው የምታበስለው ዘንድሮ። ውጭ ጉዳይ ሚኒስቴር ስንት ጉዳዮች ለመስራት አብረን የገባ ነው። ፎቶቿን ማየት ትችላላችሁ፣ ቪዲዮቿን ልለጥፍላችሁ እችላለሁ። እያንዳንዱን ነገር ወንድም ካሊድ ባለው ኮኔክሽን ምክንያት ባዘጋጀው ሁኔታ የተለያዩ ውጭ ጉዳይ ሚኒስቴሮችን አብረን አግኝተናል። እነሱም ስለ ሰክሰስ ያወራሉ፣ እኔም ደግሞ ስለ ጀጎል አወራለሁ። ወንድም ካሊድም ተጨምሮ በእነዛ ነገሮች ላይ እናወራለን። ተዋውቀን ለመረዳዳት በጋራ መስራት እንዳለብን አወራን። እሷን መታ በቤቷ እንዲህ ባላችሁ መሰረት እንዲህ ያረኩኝ ለዚህ ነገር ምናምን ብላ በቃ ምንም እኛ አጠገቧም ያለን አይመስልም። ፎቶዎች ላይ ብቻ ግን ታሳያለች። ችግር የለውም። ለዛ ያንን ነገር አድርገን አብረን ተጋግዘን ሰራናቸው ማለት ነው። እሱን የጠየቀኝ አላስታውቅም ስለ ቅር ያለህ እና እኔን የከሰስከኝ ቦታው ላይ ያልተገኘው ያቅር ብሎ እኮ እንትን እንዳሰብኩ ሲጀመር ቅር የሚለኝ ምንድን ነው? 80 ዩኒቨርሳል በዓለም ያሉ ሰዎች ሲሰጡኝ ተናዳችሁ ነው እናንተ ወንዶች። ፎርዛት ማተር ጌሙን ስትጫወች እኔ እንቅልፌን ተኝቻለሁ። የመረጣችሁ ሰዓት ከኔ ጋር ከኒውዚላንድ ጋር ሰዓቱን የተጫወትሽበትን ሰዓት ይሁንና በእኛ ስንት ሰዓት ነው የሚለውን ነገር በኒውዚላንድ እዩ። የተጫወትሽው ተቆራርጦ ነው የደረሰኝ። ልክ አሁን አምተሽኝ ከጨረሽ በኋላ ተስፍሽና ብለህ ኦዲዮ እንደላክሽልኝ ሳላውቅ በፊት እንዳለው ማለት ነው። ስትጫወች አላየውሽም እኔ ጭራሽ። አንደኛ ያንቺ ማግኘት ያንቺ መለወጥ ብኖር ኖሮ እኔም ካለኝ ነገር ላይ እህቴ ነሽ ደገፍ አድርጌ መስጠት የምችልበትን ነው እንጂ የምሰጠው። ያንቺ መለወጥ ያንቺ ማግኘት ምን ነው የሚያቃጥለኝ? ቸግሮኝ ነበር የምታውቂኝ? አንድ አበባ ስል ታውቂኛለሽ። እኔ እንደው አሁን አንቺ የተሻለ ህይወት ኖሮሽ እኔ ቀንቼ እኔ ተስፋዬ ክንፈ በአንቺ ህይወት ቀንቼ ላይፍ ምናምን ትዳርህ እንዲህ ሲበላሽ ስራ ሲበላሽ ምናምን ፎርዛት ማቻር ማለት ነው። የኔ ትዳር ቢበላሽ ባይበላሽ የስንት ሰው ትዳርን ላይቭ ላይ አምጥተሽ ግብናችሁን አውጥተሽ የበተንሻቸውን ሰዎች ለምን ወደኋላ ትመለሽ? ምናቸ ካታረጋቸው ቢበላሽ የኔ ትዳር ምን አገባሽ? አንቺ ምን አገባሽ? በትዳራችሁ ላይ ምናምን በማግጥ ምን አገባሽ? ውሽማ አይነሽ አንቺ ይመለከትሻል።
ወይስ አልዋሉ በማለት ሚስጥር አናውጣ ምናምን። እሱማ እኮ ተለጥፎ እኮ የተስፋዬን ጉዳዩ ተብሎ እኮ ዓለም ያወቀው ነው። ያመንኩበትን እኔ የፈለኩትን ባገባ ብፈታ ምን አገባሽ? የሰው ገበና ሰምተሽ አንቺ እያዋረድሻቸው የሰው ገበና ሰምተሽ እናትና ልጅን እያጣላሽ ኦልሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት አድርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ 10 ሺና 20 ሺህ ሰው ማስገባት እኮ ቀላል ነው እህቴ። አንቺ ጋር ሰው መጣ አልመጣ እኔ ቤት አክብሮኝ የሚመጣው ጥርት ያለ ኦዲየንስ ነው የሚከተለኝ፣ በአክብሮት ነው የሚከተለኝ። የሚሰማኝ ይሰማኛል። ሚዲያው ላይ እኩል ያለ ከኋላችሁ መጥቼ ምን ተአምር ሰጥተሽ ምንድነው የተለየ ማድረግ የሚያስገኘው እህቴ? እኔ በሰራው ማስታወቂያን እንዴት ስሰራ ብዙ ማስታወቂያ ትሰራለች እናትዬ። ብዙ ማስታወቂያ መስራት እኮ መልካምነት ነው። ምንም የተለየ ነገር የለው። ባንቺ ማግኘት ኮምፕሌክስ የሚጫንብኝ ምን ጎሎኝ? ሲጀመር ምን ጎሎኝ? ምናልባት የኔን ስራ የኔን አቅም ስለማታውቂው ነው። ስትጠሪኝ ስመጣልሽ ወያላ ወር ደግሞ የሰፈር ተላላኪ መስየሽ ሊሆን ይችላል። ሲጀመር አካውንቴን አታውቂው ወይ ስራ ተበላሸብኝ ብዬ አማክሬሽ አላውቅ። ምን እንደምሰራ አታውቂ። የእውቀቴን ልክ አታውቂ። በመጣልሽ አፍሽ ህይወቴ ሲቀየር አንቺ የምትኖሪው ሌላ ቦታ፣ እኔ የምኖረው ሌላ ቦታ፣ በታሪክ ልንገናኝ ማንችል ሰዎች፣ ቲክቶክ የሚያስተዋውቀን እህትና ወንድሞች፣ መልካም ስራ ላይ ተባብረን የምንሰራ ሰዎች የአንቺ ማግኘት እኔ ጋር የሚያስቀናኝ ምንድን ነው? እሱ የአንቺ ጊፍት ማግኘት እኔ የሚያስቀናኝ ምንድን ነው? በሰዓት ስንት እንደማገኝ ታውቂያለሽ አንቺ? አካውንቴ ላይ ስንት ብር እንዳለ ታውቂያለሽ አንቺ? ቸገረኝ ብዬሽ ጠይቄሽ አውቃለሁ። አግዥኝ ብዬሽ አውቃለሁ። አንቺ በእኔ ጉዳይ ባክሽ ተባበረኝ ጉድ ልሆን ነው ብዬሽ አውቃለሁ። ከዚህ ማዕት አውጪኝ ብዬሽ አውቃለሁ። እንዴ ተይ እንጂ የምንኖርበት ሀገር አሁን ይብላኝ። ኢትዮጵያ ሆኜ የሆነ እርዳታ ብሰራ ኖሮ በቃ እድሉን ታገኝ ነበር። ማርያምን አታውቂኝም። እኔ ምን እንደምሰራ ምን አይነት እውቀት እንዳለ አታውቂኝ። ምናልባት አንቺ ጋር ቁጭ ብዬ ስውልና ስታዘዝሽ አክብሮቴን እንደ ንቀት አይተሽው ከሆነ የፈለገሽን መናገር ትቻለሽ። ተስፍሽ ያደርገው እንግዲህ ለሀቢባ ትክክለኛ መልስ ነው የመለሰላት። ምንም ንቀት የለበትም፣ ስድብ የለበትም። ግን በቃ መመለስ ያለበትን በሚገባው በልኳ መልሶላታል። ተስፍሽ እንግዲህ ብዙ ስራዎችን ሲሰራ እናውቀዋለን። ሰሞኑን እንግዲህ ከሀቢባ ጋር ግጭት እንዳላቸው ይታወቃል። በዛ ጉዳይ ላይ እንግዲህ ብዙ ሰው አስተያየት እየሰጠ ነው። ከዛ መካከል እንግዲህ አንደኛዋ ጉቺ ነች። ጉቺ ያለችውን ደግሞ ቪዲዮ አይተን እንመለስ። እንደዚህ ብዬ ሳይሽ አለ ራሱ ነው ያለው። እንደዚህ ብዬ ሳይሽ ያሰብሽውን አየዋለሁ አለ። ያ ማለት አጭር ነሽ ነው። እንደገና አይ አጭር ነሽ ሊል ፈልጎ አይደለም፣ አስተሳሰብሽን እባንናለሁ ሊል ነው። ልልስን ደግሞ በእግዚአብሔር ስራ ግን አልገባም አለ ራሱ ተስፋዬ ያደርገው። እኔ አይደለሁም ያልኩት። እና ስለ የሆነ ሰዓት ስለ ምንሽርክ ማውራት የፈለክበት ፓርት ባብራራው ተስፍሽዬ እውነት ማን ምን አገባው? በምንሽርክ ማን ምን አገባው? ግን አንተ መጥራት ስሙን አልፈለክም። ምንድነው ትቆፍራለህ ነው ምናምን ተባልኳልክ። ከቻለልክ ግርግዳ ለምን አታረግም? እንኳን ከሴት ጋር መገናኘት አይደለም ተስፍሽዬ የኔ አባት ከቻለና ከሰራ ግርግዳ ጋር ለምን አትገናኝም? ለምን አትቆፍርበትም? ግርግዳ በራስህ ዕቃ ማን ምን አገባው እንዴ? እዚህ ቲክቶክ ላይ እኮ ያስቸገሩን እኮ የምንሽርና የሙሙ ትራፊክ ካልሆነን እያሉ ነው። እሱም ፓርት ወድጄዋለሁ እኔ ራሴ በደንብ ነው ያብራራኸው። ምን አገባችሁ? ጭራሽ ፈልገሹ ነው ወይ? ግን እሱ ልክ አይደለም። ፈልገው አይመስለኝም። እሱ አሁን ፈልገሹ ነው ያልከው ፓርት አይደለም። እኔ ስለማቅ ነው ፈልግ አይደለም። ግን አንተ አብራር ተህልናል። ግን ቃሉን መጥራት ስለፈራክ እኔ እንትን ልበልልክ ብዬ ነው። መብትክ ነው። ግርግዳ ለምን መሬት አቆፍርበትም? ከፈለክ በገዛ ምንሽርክ ማን ምን አገባው? ጉቺም እንግዲህ ከሀቢባ ጋር ጸብ እንዳላት ይታወቃል። በዛ ምክንያት እንግዲህ ለተስፍሽ ያደርገው ድጋፏን እያሳየች ነው። በቲክቶክ ብዙ ቪዲዮዎችን እየሰራች ነው ሀቢባ ላይ እና እንግዲህ በቃ ሰላሙን ብታወርዱ ብዙ ነገር አብራችሁ አሳልፋችኋል ከዚህ በፊት። እንደኔ ሰላማችሁን ብታወርዱ ብዬ አስባለሁ። ተመልካቾቼ እናንተ ምን አሳባላችሁ? እስካሁን ባያችሁት ቪዲዮ ላይ አስተያየት ካላችሁ አስተያየታችሁን በጨዋነትና በነፃነት ኮሜንት ላይ መጻፍ እንዳትረሱ። እስከዚህ ሰዓት ድረስ መታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ይሄን ቪዲዮ ላይክ አድርጉት። ብዙ ወቅታዊ ቪዲዮዎች ይደርሷቸዋል። ወደ ቀጣይ ቪዲዮ እንለፍ። አድማጮቻችን የጂአር ካፕሎችን ጨዋታ ልናስተላልፍላችሁ እዚህ ከቤ ፔንሲዮን ተገኝተናል። ከቤ ፔንሲዮን ይህን ጨዋታ ሲያስተላልፍላችሁ በታላቅ ደስታ ነው። አዎ ጨዋታው ተጀመረ። እንዴት ያለ ድንቅ ጅማሮ ነው! በቀኝ እጁ ማን ነው በቀኝ መስመር ኳሷን እያንከባለለ ይገኛል። ተነጠቀ። አሁን ተራው የሷ ነው። የፉ ማለቴ ሂንካፔ የማዘን
የማዕዘን ምት ሊሻማ ወደ ታች ወረደ። እዛው አስጀመረው። ነቀነቀ፣ ከተተው። እንዴት ያለ ሰለብሬት! እነሆ ከስንት ፍትጊያ በኋላ እሷ እጇን ሰጠች። እንዴት ያለ ድንቅ ጨዋታ ተመለከትን። ለዚህ ለፕላኔታችን ምርጡ ተጫዋች፣ ለዚህ ለወንዶች ጉዳይ አባል አንዴ ከመቀመጫችን ተነስተና ጨበጭባለን። ስፖርታዊ ጨዋነት ተቃቀፉ። እንግዲህ ሰሞኑን ካፕል ኮንቴንት የሚሰሩ ሰዎች ላይ በጣም እየተወረደባቸው ነው። ከመጀመሪያ አካባቢ ላይ ያሳየኋችሁ ቪዲዮ ላይ እንግዲህ ሚስቴን ወርቅ ሸጬ ነው ዳይመንድ የገዛውላት፣ ቸግሮኝ ነበር፣ አፓርታማና ኮንዶሚኒየም ላይ ይኖረናል፣ አሁን ግን G+2 ላይ ነው የምንኖረው ምናምን ብሎ እንግዲህ ሲሰክሰን ነበር። አሁን ደግሞ እነዚህ ሁለቱ ልጆች ጂአር ካፕል ላይ እንግዲህ ሰሞኑን ኩሪፍቱ ይመስለኛል አልጋ ላይ ሆነው ቪዲዮ ለቀዋል እና በዛ ቪዲዮ ላይ እንግዲህ በሚያዝናና መልኩ ቪዲዮን እንደዚህ ሰርተውልናል። እኔ በጣም ነው ያዝናናኝ። ተመልካቾች ካዝናናችሁ እንግዲህ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ሁሌ እንደዚህ የሚያዝናና ቪዲዮ እለቅላችኋለሁ። ያን ሰዓት ላይ ይደርሳችኋል። ወደ ቀጣይ ቪዲዮ እንለፍ። እኔ እግዚአብሔር መኖሩን ያመንኩት ወራሄ ገቢ ፊክስድ 15 ሺህ ብር ነው። የቀን ወጪ ፊክስድ 1 ሺህ ብር ነው። የሱ ይገርማችኋል። የኔ ደግሞ ወራዊ ገቢ እንደሱ 15 ሺህ ብር ነው ኔት የሚደርሰኝ። የቤት ኪራይም 15 ሺህ ብር። ያው የኤሌክትሪክ መኪና በሩኝ። አላጨስም፣ አልጠጣም እና አልበላም ማለት ነው። እውነቱን ነው። እኔ አሁን የምመላችሁ የኢትዮጵያ ሕዝብ የሚኖረው በአስማት ነው። በቸርነቱ በፈጣሪ ቸርነት ብቻ ነው የምንኖረው እንጂ ሰው እኔ አንዳንዴ ይገርመኛል። ትልልቅ ሰዎች አባቶቻችን በ3 ሺህ ብር በ4 ሺህ ብር ደሞዝ ተቀጥረው 5 ልጅ 6 ልጅ ቤተሰብ አሳድገው በጣም ብዙ ነገር አልብሰውን አጠጥተውን ብዙ ነገር አድርገው ነው የሚያሳድጉ እና ኢትዮጵያ ሕዝብ የሚኖረው በአስማት ነው። አረ ጀማው ጭዌ ስሙ እዚህ ጋር ለጀለስ ቲክቶክ ከፍቼላት ምንድን ነው እሺ ብሎ ለሊቱ ሙሉ ቪዲዮ ያልከው ፍጥጥ በያደርኩ ቪዲዮ እያየሁ ነጋብ ስክሮል ስታረግ ይሄውንም እያየሁ ነው ያስጨንቀው ነክቶብህ አሁንም ስክሮል እያረከ ነው። እስካሁን እያየሁ ደግሞ ቦታ ይዝሜት አስጨነው ነው ስክሮል አበደች ፍሬንድ ያልቃል ብላ ጀላይ ሙት እንዳያጫውት ትላለች አያቴ። በእንጨትና በጭቃ ቤቶችን መገንባት መከልከሉ ተሰማ። ማንኛውም ግንባታዎች በብሎኬት በጡብና በተሻሻሉ ማራኪ የበለጸጉ የቴክኖሎጂ ግብአቶችን በመጠቀም ብቻ መገንባት እንደሚቻል የደቡብ ኢትዮጵያ ክልል ለ12 ዞኖች ከተማና መሰረተ ልማት መምሪያ በላከው የሰርኩላር ደብዳቤ መሰረት አስታውቋል። ደብዳቤው አሁን ላይ ስላሉት የጭቃ ቤቶች ምንም ያለው ነገር የለም። ሆኖም ማንኛውም የጭቃ ቤት ግንባታ ፈቃድ በማዘጋጃ ቤቶች በኩል እንዳይጸድቅ መታገዱን ይገልጻል። በዚህ ጉዳይ ምን ሐሳብ አላችሁ? ክልከላው መልካም ነው ወይስ የህዝቡን አቅም ያላገናዘበ? ሐሳባችሁን ኮሜንት ላይ በማስፈር ተወያዩበት። መልካም ጊዜ። ኢትዮጵያ ውስጥ እንግዲህ ከቀን ወደ ቀን የሚወጣው ህግ በጣም አነጋጋሪ ህግ ነው የሚወጣው። ትላንት ይሁን ከትላንት ወዲያ ስቱዲዮ ከመግባቴ በፊት እንግዲህ ታርጋ አዲሱን ታርጋ ለመቀየር 60 ሺህ ብር ተብሎ እንግዲህ ብዙ ሰው መነጋገሪያ አድርጎት ነበር። ውድ ነው፣ የአብዛኛውን ደሃ ማህበረሰብ እንግዲህ አያማክልም ተብሎ ብዙ ሰው አስተያየት እየሰጠ ነበር። አሁን ደግሞ በደቡብ ኢትዮጵያ እንግዲህ የጭቃ ቤት መገንባት ክልክል ሆኖ ወጥቷል። ይሄ አብዛኛውን የኢትዮጵያ ህዝብ ያማከለ ነው ብዬ አላስብም። ኢትዮጵያ ውስጥ እንግዲህ ከ95% በላይ እንግዲህ ደሃ ነው። በቀን 3ቴም እንግዲህ መብላት የማይችል አብዛኛው ማህበረሰብ አለ እና እንግዲህ የምግብ ዋስትናችንን ሳናረጋግጥ የጭቃ ቤት መስራት አችሉም ማለት እኔ ተገቢ ነው ደሃውን ህዝብ ያማከለ ነው ብዬ አላስብም። ምን ትላላችሁ ተመልካቾች? እናንተም ያላችሁን ሐሳብ አስተያየት ኮሜንት ላይ መጻፍ እንዳትረሱ። አሁንም ወደ ቀጣይ ቪዲዮ እንለፍ። አብራችሁን ቆዩ። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁኝ ነበረ። ሰው እኔና ቤዚዬ ደግሞ አንድ ፊልም ሆፍሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። ሰው 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም
አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ ፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪዩ ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንዴ ማራማየት እንግዲህ ፈጣሪ ጨምሮ ይስጥሽ። በጣም እጅግ የተባረከ ስራ ነው የሰራሽው እና እግዚአብሔር ይስጥሽ ማለት እንፈልጋለን። ማራማየት ይሄን ብር መጀመሪያ ላይ እንግዲህ ፒኤስጂ ከአርሰናል ጨዋታ በነበራቸው ሰዓት ፒኤስጂ ዋንጫ ይበላል ብላ እንግዲህ አሲዛ 500 ሺህ ብር በልታ ነበር። 500 ሺህ ብሩን እንግዲህ የቁማር ብር ስለሆነ ወደ አካውንት ያላስገባውም ብላ ለእርዳታ ሰጠዋለሁ ብላ ቪዲዮ ሰርታ ነበር። ያን ቪዲዮ ታይቶ እንግዲህ ብዙ ሰው ለአርቲስቷ ይሰጣት ብሎ ነበር። ለአርቲስቷ እንግዲህ 500 ሺህ ብሩን ሰጣ ከኪሷ። የበላችሁ ለቁማር እንግዲህ ለተለያየ ለሚያስፈልጋቸው ሰው መርዳቷ እንግዲህ እጅግ የሚያስመሰግናት ተግባር ነው። ፈጣሪ ጨምሮ ጨማምሮ ይስጥሽ። የሌባ አይነ ደረቅ መልሶ ልብ ያደርቅ እንዲሉ አንድ የ30 ሺህ ብር ደሞዝተኛ የሆነ ሰው የብዙ ሚሊዮን ብር ሮሌክስ ሰዓት እጁ ላይ አድርጎ በህዝብ ላይ ፍሌክስ ያደርጋል ማለት ነው። ቀነኒሳ በቀለ ግን ሰርቆ ሳይሆን ማለት ነው ላቡን አንጠፍጥፎ በላቡ ባገኘው ገንዘብ እንኳን እንዴት በህዝብ ላይ ውድ መኪና እየነዳው እንዴት በህዝብ ላይ ላላግጥ ብሎ በራሱ ገንዘብ እንኳን ውድ መኪና ለመግዛት እንኳን ይደብረዋል ማለት ነው። ይሄ የሚያሳየው ቀነኒሳ ምን ያህል ታላቅ አትሌት ብቻ ሳይሆን ታላቅ ሰው መሆኑንም ጭምር ነው የሚያሳየው። በእውነቱ ቀነኒሳ በቀለ ትልቅ ክብር ይገባሃል። አመሰግናለሁ። ቀነኒሳ በቀለ እንግዲህ ትልቅ ስብዕና ያለው ሰው ነው። ኢትዮጵያ ውስጥ እንግዲህ ቀነኒሳ በቃ መካከለኛ ባለሀብት ከሚባሉት ቶፕ ባለሀብትን ባይባል መካከለኛ ሀብት ካላቸው ሰዎች መካከል እንግዲህ የሚጠቀስ ነው። ትንንሽ ባለሀብት ትንንሽ ሱቅ ያላቸው እንግዲህ ትልልቅ መኪና ይዘው ደሃው ላይ በሚጨፍሩበት ሀገር ላይ እንግዲህ እኔ ህዝቤ ላይ መብራት ላይ ስቆም ዳቦ አቶ የሚለምን እኔ ቢጤ እያየው ቪኤቲጂ አልነዳም ብሎ እንግዲህ አነስ ያለች መኪና ነው የሚይዘው። የመንግስት ባለስልጣን እንግዲህ 30 ሺህ ብር የሚከፈለው የመንግስት ባለስልጣን $16,000 የሚሸጥ ሮሌክስ ሰዓት አድርጎ እንግዲህ ሚዲያ ላይ መውጣቱ ራሱ እጅግ የሚያስተዛዝብ ነው። አብዛኛው የሚመራውን ደሃ ማህበረሰብ እንግዲህ ያላማከለ ነው ብዬ ማስበው። እናንተስ ምን አስተያየት አላችሁ ተመልካቾች? ሀሳባችሁን በነፃነትና በጨዋነት ጻፉልኝ። ወደ ቀጣይ ቪዲዮ እንላለን። አሬው በእናትህ ሚስት የገዛችልኝን ሰዓት እስኪ አተያበደ ነው። በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች ሁሉ ብር? አሬው ነው ያበደ ሳይዳ ስል ጀምራለች። እንደውም ይሄ አስፋልት ዳር ቆሙ ከዛ መኪና መጥቶ ይዟቸው መሄድ ነገር አለ አይደል? ከዛ በኋላ መኪና ይወርዳቸዋል። ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ሌሊቱን ምናምን ነው የምትሰራው። በቃ ያበደ ሳይዳ ስል ጀምራለች ነው በቃ። አውቃለሁ አይደል ምን እንደምትሰራ አውቃለሁ፣ ግን ሰዓቱ አያምርም። በጣም ቆንጆ ነው። ምን እንደምትሰራ ማወቅ ትልቅ ነገር ነው። ፍቅረኛ የተተኛ ሄዳለች ምናምን እያልክ አንተ አለቃቀስ ምስርን እየለቀምክ ስቶሪ አድርግ። ጀለስ በአንድ ሌሊት ተተኮሰ ነው የምልህ። ልንገርህ ታሪኩ እንግዲህ ፊሊፕ የሚባል ወጣት ነበር ይሄ ልጅ ማለት ነው። ፍቅረኛው በጣም ከሚወዳት በላይ እሷ ግን ሌላ ወንድ ጋር ሄዳ ታታለዋለች ምናምን። በመጨረሻም ከአንተ ጋር በቃ ወደፊት ህይወት የለኝም አልኖርም አለችው። በጣም ሰነፍ ነህ እዛው ነገር ላይ ያለ ሰነፍ ነህ ምናምን አለችው እና አታምርም ምናምን የምትስበው ነገር የለም ብላ ጥላው ሄደች። የበቀሉ ሚሽን እዚህ ጋር ነው የሚጀምረው። ስማ አንተ ነፈ ፊሊፕ ማን የሚባለው ልቡ ቢሰበርም ጭራሽ ማልቀስ መለመን ምናምን አልፈለገም። ይልቁንም ማለት ነው እሷን ጨርሶ በቃ ዲስትሮይ የሚያደርግበትን በቀል አቀደ። እሷ ጥላው ስትሄድ ማለት ነው። ነገር ግን እናትየው የእሷ እናት ከቀድሞ ባሏ ጋር ተፋታ ነበር እና ብቻዋን ነበር የምትኖረው። ሶ ፊሊፕ ሆን ብሎ የቀድሞ ፍቅረኛዋንና ማማለል ጀመረ። የቀድሞ ፍቅረኛዋ እናት ማለት ነው ማማለል ጀመረ። ከዛም ነገሩ እየመረረ ሄደ እና እናቲቱ በቃ በሱ ፍቅር ወደቀች ነው የሚባለው ወደቁና በመጨረሻም ፊሊፕ በህጋዊ መንገድ እናቷን አገባላት። ከዛ እንግዲህ ምንድነው ታሪኩን ሲናገር በጣም ቫይራል ሆኖ ነበር። ታሪኩን ሲናገር እኔን ጥላኝ ስትሄድ ድሃ ሰነፍነህ ምናምን ሰነፍነህ እዛ ነገር ላይ ምናምን ብላ አሁን ግን ወደ ቤቷ ስትመጣ አለ አባዬ ብላ ነው እንድጠራኝ አድርጋታለሁ ብሏል። እና በመላው ሚዲያ ላይ በጣም በቃ ቫይራል ሆኖ ነበር። ይሄ አንተ አልቅስ ልቀም ዝም ብለህ መሰለህ ስቶሪ ላይ። ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ? ፍትህ ለአክሱም እህት ወንድሞቼና
ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል። እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል። ይሄ ሲዘጋ 3ኛ አካውንት ነው። ምንድነው ጥፋቱ? ፍትህ መጠየቅ ለእህት ለወንድሞቼ። አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ አመሰግናለሁ። መቼም አንቆምም፣ እንቀጥላለን ወደፊት። እኔ በህይወቴ እንደዚህ አይነት እጢ የሆነ ሰው ገጥሞኝ አያውቅም። በዙሪያው ከበቂ በላይ የሆነ ነገሮች እያሉት እሱን አመስግኖ መኖር እየቻለ ሌሎችን ሰዎች ለመጣል ሆን ብሎ የሚሰራ ላዩ ጥሩ የሚመስል ውስጡ ግን ተንኩልኛ ሰው እንደዚህ አይነት ሰው ገጥሞኝ አያውቅም። እኔ ብዙ ነገር ሲሰራ ምንም እንዳላየ እንደማንኛውም ቲክቶከር ነው የማልፈው። አሁን ግን አርሲ ላይ እለት ኦርቶዶክሳውያን እየተገደሉ ያውም በቪዲዮ በሚታይ ያውም በጣም ቁጥራቸው ብዙ ምዕመናን እየሞቱ የአክሱምን ያነሳል። እግዚአብሔር ያሳያችሁ። ከስንት ጊዜ በፊት ሀፕን የሆነ ነገር ያኔ ለምን ቪዲዮ አልሰራህም? ለምን ያኔ ድምጽ አልሆንክም? አሁን ላይ ያንተንስ ድምጽ የፈለገው ኦርቶዶክሳዊ የለም። ማንም ቤተክርስቲያን ያንተን ድምጽ አትፈልግም ሲጀምር። አንተም ለቤተክርስቲያን ድምጽ ሳይሆን የፈለከው አጀንዳ ማስቀየሪያ፣ ሁለት ደግሞ መጣል የፈለከውን ያ ምስኪን የሆነ ልጅ አለ አዶናይ የሚባል እሱን ለመጣል ሆን ብለ ያደረከው ሴራ ነው አሉ። የኛ ገብሶች ደግሞ እንደነዚህ በጅምላ የሚመሩ ሰዎች ይሄን ተከትለው እሱ ያኛውን ለመጥላት የሚሄዱ። እኔ ከሁለቱ ችግር የለብኝም። አንተ ግን ቤተክርስቲያንን በዚህ ልክ አጀንዳችንን ለማስቀየር አክሱም ላይ ከስንት ጊዜ በፊት ሀፕን የሆነ እሱ የትኛው ነው? አክሱም ላይ የሞተ ሙስሊም እስኪ ያሳየን። አንድ የሞተ ሙስሊም መረጃ አምጣና ያሳየን። አንድ አታገኝም። እኛ ግን አርሲ ላይ በዚህ 8 ዓመት ከ3000 እና 4000 ምዕመናን በላይ የተጨፈጨፉትን በቪዲዮ ከነ ማስረጃው እናቀርብልሃለን። ምን አይነት የሆንክ እጢ የሆንክ ሰው ነህ አንተ? ምን አይነት እንደዚህ አይነት ሰው አለ እንዴ? ደግሞ ድምጽ ስለሆንኩ ቪዲዮ ምናምን ይላል። ሲያስጠላ ወይ ምን አይነት ይሆን? እንግዲህ ልጁ የተናገረው ነገር ትክክል ነው። ጆን ዳንኤል በቃ ትክክለኛ ነገር አይደለም የሰራው። አክሱም ላይ መስጊድ መሰራት አለበት፣ ያው መሰራት አለበት። ማንም አማኝ ካለ የሚሰግዱበት ቦታ ያስፈልጋቸዋል። ይሄን እኔ አልቃወምም። ግን እለት አርሲ ላይ በጣም ብዙ ሰው እየተገደለ ነው። መስሪያ ቦታና የሚገደል ሰው እኔ እኩል ይሆናል ብዬ አላስብም። ይሄን ማድረግም ተገቢ አይደለም። በኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ በትላንትናው ዕለት በፌስቡክ ገጻቸው ላይ አንድ ፎቶ ለጥፈው ነበር። እዛ ፎቶ ላይ ታዲያ አንድ የሚያስገርም ነገር አለ። እጃቸው ላይ አርገውት የነበሩት ሰዓት ይሄኛው ሰዓት ማለት ነው ሮሌክስ GMT ማስተር 2 ሩት ቢር ነው የሚባለው ይሄኛው ሰዓት ማለት ነው። እነ ክርስቲያኖ ሮናልዶና በጣም ትልልቅ የሚባሉ ሴሌብሪቲዎች የሚያረጉት አይነት ሰዓት ነው። ዋጋውም ከ16000 እስከ 24000 ዶላር ይገመታል። ታዲያ ይሄም በኢትዮጵያ ብር ሲመነዘር ከ2 ሚሊዮን እስከ 4 ሚሊዮን ብር አካባቢ የሚያወጣ ዋጋ አለው። በዚህ ጉዳይ ላይ ያላችሁን ሐሳብ ኮሜንት ሴክሽኑ ላይ አስቀምጡልኝ። ይመቻችሁ። እንግዲህ ሽመልስ አብዲሳ ባለስልጣን ይሁን እንጂ የመንግስት ተቀጣሪ ናቸው። በኢትዮጵያ እንግዲህ የመንግስት ተቀጣሪዎች ትክክለኛ ከፍተኛው የመንግስት ተከፋይ እንግዲህ 100,000 ብር ራሱ የሚደርስ አይመስለኝም። በዛ ደግሞ ይሄን ሰዓት መግዛት እንግዲህ የማይታሰብ ነው። ምን ተደርጎም እንደተገዛ ይታወቃል። ግን አብዛኛው ደሃዋ ማህበረሰብ በጣም ብዙ ተፈናቃይ ባለበት ሀገር ላይ እንግዲህ ይሄን ሰዓት አድርጎ ሚዲያ ላይ መውጣቱ ተገቢ ነው ብዬ አላስብም። ይሄን ሰዓት እንግዲህ እነ ሼህ አሊ አላሙዲን ምናምን ቢያደርጉት አይገርምም። ለምን በጣም ብዙ ቢዝነስ አላቸው። በጣም ብዙ በሚሊዮን ዶላር ነው የሚያንቀሳቅሱት። ግን የመንግስት ተቀጣሪ ሆኖ የመንግስት ተከፋይ ሆኖ እንደዚህ አይነት ሰዓትን አድርጎ ሚዲያ ላይ መውጣቱ በጣም የሚያስተዛዝብና የሚያሳፍር ተግባር ነው። ምን ትላላችሁ ተመልካቾች? ያላችሁን ሀሳብ አስተያየት ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ማን ነው? እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ ነኝ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰውዬ አሟል እንደ ቆይ እርዳኝ ወንድሜ፣ ራበኝ፣ ጠባኝ፣ ተቸገርኩ። አይዞህ ተረጋጋ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ቢስራሲ ለለመንከኝ ስለምን አመንከኛል? እኔ ግን አናጺ ነኝ። አንድ ምስማር ልምተበና አንድ በና ይህ እንግዲህ እያዝናና ቁም ነገር የሚያስጨብጥ ቪዲዮ ነው። ኮሜዲያን ያሲኑ እንግዲህ አሁንም የሚሰራቸው ቪዲዮዎች ማስገረሙን ቀጥሏል። በጣም ከቤተሰቦች በጣም አንድ እህቴን በጣም አስቸገርኳት። አንዳንዴ በራሴ እፈተዋለሁ ያልኩት ነገር ትንሽ ከባድ ይከብዳል። ያው ፈተና ነው። ቅዳሜ በድንገተኛ ራስ ደስታ ግን ይሄ ሁሉ ሲሆን
አልተሰማም። ማንም የሰማ የለም። አንተም እንዲሰማ አልፈለግም። አዎ አይ ምን መሰለህ ሁላችሁ በጸሎታችሁ ብቻ አትርሱኝ ለማለት ነው። ምንም የምለው ነገር የለም። እንግዲህ ኮሜዲያን አሌክስ ያለበት ሁኔታ እጅግ የሚያሳዝን ነው እና ተመልካቾች እንግዲህ ሁላችንም ለኮሜዲያን አሌክስ ልንደርስለት ይገባል ብዬ አስባለሁ። ሰይፉ ፋንታሁን እንግዲህ ብዙ እርዳታዎችን ሲያሰባስብ እናውቀዋለን። አሁንም ለኮሜዲያን አሌክስ እንግዲህ ሊደርስለትና እርዳታ ሊያሰባስብለት ይገባል ብዬ አስባለሁ። በዚህ በተጠቀሰው አካውንት እንግዲህ ተመልካቾቼ እናንተም ያቅማችሁን እንድታደርጉ ስል በፈጣሪ ስም እጠይቃችኋለሁ። ኮሜዲያን አሌክስ እንግዲህ ፈጣሪ ጨርሶ ይማረ። ደቡብ አርሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ የደረሰውን ግፍ፣ በደል፣ ግድያ አጥብቄ የምቃወም መሆኑን ስገልጽ በ21ኛው ክፍለ ዘመን ይህን መሰሉ ድርጊቱን ማድረግ ደግሞ እጅግ የከፋ ድንቁርና መሆኑንም መግለጽ እወዳለሁ። ፍትህ ለአርሲ የኦርቶዶክስ እምነት ተከታዮች እጠይቃለሁ። እንግዲህ ብዙ አርቲስቶች ዘግይተውም ቢሆን ለአርሲ ድምጽ እየሆኑ ይገኛሉ። ከዛ መካከል እንግዲህ መኮንን ላከ ለአርሲ ድምጽ ሆኗል። መኮንን ላከ እንግዲህ እናመሰግናለን። በብዙ ኦርቶዶክሳውያን ስም በተከደሉት ስም እንግዲህ እናመሰግናለን እላለሁ። እኔም ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።